እሺ በባለፈው ኮምፒውተር ወይም ደግሞ ላፕቶፕ ስትገዙ ሲስተም ኢንፎርሜሽን ኤዲት ስለሚደረግ እንዳትሸወዱ የሚል ነገር ነግሬያችሁ ነበርና አይ በጭራሽ አይቀየርም ምንም የሚያሰጋ ነገር የለውም ያላችሁኝም አላችሁ። ስለዚህ እንዴት እንደሆነ እሱን ላሳያችሁ። ለምሳሌ የመጀመሪያው ሲስተም ኢንፎርሜሽን ላይ እንግባና ይሄን ሲስተም ኢንፎርሜሽን በዚህ በኩል ለምሳሌ ቼክ ብናደርጋው ምንድነው የሚለው እዚህ ጋር ይታይ ከሆነ ፕሮሰሰሩ ኢንቴል ኮራይ 3 ነው የሚለው ፕሮሰሰሩ ደግሞ 2 ጊጋሄርዝ ነው የሚለው። ስለዚህ አሁን ይሄንን ኤዲት ከተደረገ በኋላ ምን እንደሚመስል ደግሞ ላሳያችሁ። ለምሳሌ እዚህ ላይ ልምጣና ይሄንኛውን ሞዲፋይ ባደርገው ለምሳሌ እዚህ ጋር ቅድም ያያችሁት i3 የሚለው አለ። ይሄንን ለምሳሌ i7 ይሄንኛው ደግሞ 2 የሚለው ለምሳሌ 4 ወይም ደግሞ 5 ላድርገው እና አሁን ኤዲት አድርጌዋለሁ ማለት ነው። ስለዚህ ተመልሼ አሁን ከቀደሙ ልግባ ሲስተም ኢንፎርሜሽን ውስጥ ማለት ነውና በምን አይነት መንገድ እንደሚቀየር ነው። እዚህ ጋር ms info 32 ብለን ነው የምንጽፈው። ስለዚህ ከሱ ውስጥ ስንገባ አሁን ቅድም እዚህ ጋር i3 ነበር የሚል አሁን i7 ሆኗል። እዚህ ጋርም ደግሞ ጊጋሄርዝ የፕሮሰሰር ስፒድ ማለት ነው 2 ጊጋሄርዝ ነበር የሚለው አሁን 5 ጊጋሄርዝ ሆኗል ማለት ነው። ስለዚህ በዚህ መንገድ ኤዲት ስለሚደረግ ነው እንዳትሸወዱ ስለነበረው ማለት ነው። ስለዚህ ትክክለኛውን ሲስተም ኢንፎርሜሽን የምታገኙት የት ላይ ነው? ኮምፒውተሩን ሪስታርት አድርጋችሁ እንደየኮምፒውተሩ ላይ ያያል F2 ሊሆን ይችላል ዲሊት ሊሆን ይችላል ስኬፕ ሊሆን ይችላል። በአጠቃላይ ባዮስ ውስጥ ገብታችሁ እዛ ላይ የምታገኙት ኢንፎርሜሽን ቼንጅ ስለማይሆን ሪስታርት ታደርጉትና ባዮስ ውስጥ መግባት ነው ማለት ነውና በዚህ አይነት መንገድ ነው ቼክ የምታደርጉት። ከዛውጭ ኤዲት ስለሚደረግ ከላይ ያሉትን ነገሮች ወይም ደግሞ ዲስፕሌይ ሆነው የሚታዩትን ነገሮች አይታችሁ እንዳትሸወዱ ማለት ነው።